በቀኑ ቀን ባይሆንም ልክ ቢያልፍም ቀኑ ፕሮግራሙን ማክበራችን ይቀጥላል አሪነሽ ወይስ ተፈቃሪ አዎ በደንብ ሜዳው ሸንተረር ጋራው በአበቦች ደምቋል ለጋ የወጣው ገበያ መሃል የለም አምሳዬን አጣው አልቤቴ እኔም ሳላገኝ መድኃኒቴ ያኔ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የመስቀል በዓል በሰላም አደረሳችሁ እያልን በዓሉ የሰላም የፍቅር የአንድነት የመተሳሰብ እንዲሆንላችሁ መልካም ምኞታችን እየገለጽን እንግዲህ በጎንደር ከተማ የፊሊያ ኪነ ጥበብ ቡድን አባላት ጋር በዓሉ ምን እንደሚመስል አብረን እየተጫወትን እንቆያለን እስከ ቪዲዮ መጨረሻ አብራችሁን ቆዩ መልካም በዓል ድገመና የፍቅር የጤና የመተሳሰብ የስኬት ዘመን ያርገው አሜን አባታችን ሁሉም በያለበት ሰላም ይሁን አሜን እዛማዶ የማባንተ አይደለም ባለባቡ
እደጉ ተመንደጉ አሜን ክፉ ነገር ይጠብቃችሁ አሜን ቀጣይ ዓመት በሰላም አድርሶ እንደዚህ ምን ለኩስ ያርገን አሜን 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 ብታይት እንግዲህ ወይ ብሉ ብሉ እንዴ እንዴ እኔ ይደርሳል ቀኖና ብላት ብላ ምንድነው ወጥተው ይተደሙ ቀመስኩ ብላ ተቀመጠች ለመስቀል በዓል በሰላም በጤና ደረሳችሁ። እንግዲህ በዓሉ የሰላም የፍቅር የጤና እንዲሆንላችሁ ለሁላችሁ እመኛለሁ ማለት ነው። እንግዲህ በጎንደር ከተማ የፊሊያ ኪነ ጥበብ ቡድን ባህልን በአማረና በተዋበ መልኩ እያሳለፈ ይገኛል። እንግዲህ ባህሉን እንዴት አያችሁት? እንግዲህ መልካም ዋናው እሱ ነው። እንግዲህ እስኪ ስለ ፊሊያ ኪነ ጥበብ ቡድን አሁን ላይ በጎንደር ምን እየሰራ ነው የሚለውን ወንድሜ ባለም ባንተ እስኪ ትንሽ ስለ ፊሊያ ኪነ ጥበብ ቡድን ምን እንደሚመስልና አሁን ላይ ምን እየሰራ ነው የሚለውን ትንሽ መግለጫ ብትሰጥን። እሺ አመሰግናለሁ። አለም ባንተ ባላለው የፊሊያ ኪነ ጥበብ ቡድን ከቆዩ አባላቶች ውስጥ አንዱ ነኝ ማለት ነው። እና አጋጣሚ ሆኖ ዛሬ የመስቀልን በዓል ያከበርን ነው ሰብሰብ ብለን እዚሁ መስሪያ ቦታችን ማለት ነው። እና አሁን ላይ እየሰራን ያለው ምንድነው በዋናነት አንደኛ ግሩፑ የተቋቋመው በቲያትር እንደመሆኑ መጠን የትወና ስራዎች የሆኑ ማንኛውም ስራዎችን እየሰራን እንገኛለን። ብዛት አሁን መድረክም ምንም ያዘጋጀን ያለ ነው። አሁን ትኩረት አድርገንም እየሰራንበት ያለው የህፃናት ፕሮግራም ነው። ከተማችን ላይ አሁን እንደውም ከበፊቱ ትንሽ የመነቃቃት ሁኔታ አለው። ሌሎችም እንደዚሁ ፕሮግራም የማዘጋጀትና እኛ ግን አጋጣሚ ሆኖ ማቴሪያልም ስላለ በማቴሪያልም በሰው ኃይልም ቢሆን በደንብ ትንሽ የፋይናንስ ችግርም ስላለብን ነው እንጂ ባለን አቅም ግን የህፃናት ፕሮግራሞችን ትኩረት አድርገን እየሰራን ነው።
አሁን ደግሞ ሰሞኑን ካለው ከቤተ መንግስት ስራ አንፃር ደግሞ ትልቁን ድርሻ ይዘን የበላ ስራውን የኛ ድርሻ ስለሆነ እሱም ፕሮግራም ለኛ ተሰጥቶን በዝግጅት ላይ ነን። እንግዲህ ሰሞኑን እናቀርባለን ማለት ነው። የህፃናት ፕሮግራሙ ላይ ምንድነው ወይም ህፃናት ዝግጅቱ ምን ያካታል? የህፃናት ዝግጅቱ ህፃናትን ያማከለ ብቻ ሳይሆን ወላጆችም በፕሮግራሙ ስለሚገኙበት እነሱንም ያማከለ ፕሮግራም ሁለቱንም ነው የምናደርገው። ማለት አስተማሪ የሆኑ ጭውውቶች ይኖራሉ፣ እንቆቅልሽ፣ ተረት እንካስላንትያ እና ሌሎችም ህፃናት ሊማሩበት ሊዝናኑበት ይገባል ብለን የምናስባቸውን ነገሮች በሙሉ እዛ ፕሮግራም ላይ እናቀርባለን ማለት ነውና በተጨማሪ ደግሞ እኛውን ከጊዜ በኋላ በደንብ አሻሽለን እንደምንሰራው እርግጠኛ ሆነን የጀመርነው ነገር አለ። አሁን በደንብ እንዲሁ በደንብ ባንጀምረው መስራት በዝግጅት ላይ ሆነን ግን ከዚህ በኋላ በደንብ በጥንቃቄ የምንሰራው ስራው ቢኖር ምንድነው የህፃናቶችን ልደት ማክበር ነው። ወላጆች ፈቃደኛ ከሆኑ ህፃናቶችም ጭምር እነሱ በተገኙ በሚፈልጉበት ቦታ እኛ በሚፈልገው ሳይሆን እነሱ በሚፈልጉት ቦታ ከሚፈልጉት ቦታ በመሄድ የህፃናቱን ልደት ሞቅ ደመቅ ባለ መልኩ እናዘጋጃለን ማለት ነው። ሙሉ ፕሮግራም ካሉ ሙሉ ፕሮግራም፣ አይ በከፊል ነው ካሉ ደግሞ የኛ ቆንጆ ፓፔቶች ስላሉ ህፃናትን ሊያዝናኑ የሚችሉ ሊያስተምሩ የሚችሉ እነሱን ፓፔቶችን ወስደን ቆንጆ ፕሮግራም አንዘጋጅተን እየጠበቅናቸው ነው። አሁን ከዚህ በኋላ ወላጆቹ ልደት ይከበርልን ልክ ቲቪ ላይ እንደሚያዩት የልጆች ፕሮግራም ቲቪ ፕሮግራም ላይ እንደሚያዩት የልደት አከባበር ስነ ስርዓት ልክ እንደዛ አድርገን ማክበርም ስለምንችል እኛ በደንብ ተዘጋጅተን እየጠበቅናቸው ነው። የፕሮሞሽን ስራም እኛ ጀምረናል። በዛ ልክ ሁሉም ወላጅ ወይም ህፃናት እንዲከበርልኝ ፈልጋለሁ ከናንተ ጋር ካለና እኛ ሻንጉሊቶችን ወስደን ከቦታው ድረስ ቆንጆ ፕሮግራም እናዘጋጃለን ማለት ነውና አሁን ላይ ከብዙ በትንሹ አንደኛ በዓለም ስለሆነ ብዙ ካወራን እንዳንሳላቻች በዚሁ እናሳጥረውና ይሄን ይመስላል የፊሊያ ሁኔታ። በጣም ደስ ያሳለፋችሁትም እንግዲህ ከዚህ በኋላ የምታሳልፉት በጣም ቆንጆ እንደሚሆንና ጥሩ ስራዎችን ይዛችሁ ለተመልካች ወይም ደግሞ ለጎንደር ከተማ ለእያንዳንዱ ለትምህርት ቤቶችም ሆነ በቤትም ሆነ እያንዳንዱ ስራዎች እንደምትሰሩ ተስፋ አደርጋለሁ። እንግዲህ በስተመጨረሻ በፊሊያ ስም በዓሉን በተመለከተ እንኳን አደረሳችሁ የምትላቸው መልእክት የምታስተላልፈው ካለ? ያው እንግዲህ በቅድሚያ እንኳን አደረሳችሁ ያው መላው የክርስትና እምነት ተከታዮች እንዲሁም ደግሞ ሌሎ አጠቃላይ ሰው የሆነ በሙሉ ሃይማኖቱ ተከታይ ባይሆንም እዚህ ስለደረሳችሁ እንኳን አደረሳችሁ ብንባልም ችግር ስለሌለው እንኳን አደረሳችሁ ማለት ፈልጋለሁ። የኛ የግሩፕ ልጆችም እንኳን አደረሳችሁ ያልኩ ነው በዛው። ሁሌም እኛ በነገራችን ላይ የበዓል ፕሮግራም ሁሌም እናዘጋጃለን። በቀኑ ቀን ባይሆንም ልክ ቢያልፍም ቀኑ ፕሮግራሙን ማክበራችን ይቀጥላል። ምክንያቱም የማህበራዊ ግንኙነታችንም ስለሚያስፋፋው ቆንጆም ስለሚሆንልን ለኛ ማለት ነው። ጥሩ ነገርም እያገኘንበት ስለሆነ ያለው በዛ መንገድ በዓሉን ያከበርን ያለውና እንኳን አደረሳችሁ በድጋሜ ለመላው የክርስትና እምነት ተከታዮች። መጣችሁኛ ፕሮግራም ጋር መሳተፍ ከፈለጋችሁ ደግሞ እኛን ከለክላችሁም እንድትመጡ እንፈልጋለን። ያው የፕሮግራሙ ታዳሚ ሆናችሁ ቀስ በቀስ ደግሞ እኛ ጋር አብራችሁ እንደምትሰሩ እርግጠኛ ነኝ ለማለት ወዳለሁ። አመሰግናለሁ። እሺ እናመሰግናለን። እንግዲህ መልካም ምኞታችሁ ለቤተሰቦቻችሁ እንዲሁም ለመላው የክርስትና እምነት ተከታዮች በሙሉ አደረሳችሁ የምትሉ ሰዎች ካላችሁ መልእክት ያለው ካለ መልካም ምኞታችሁን መግለጽ ለምትፈልጉ አለ? እሺ
አምን ማለት አለብኝ። በመጀመሪያ ታስተላልፈው ማለት ካለ ያው ስሜ ኢዮብ ንጉሴ ይባላል። የፊሊያ አዲስ አበባ ላይ ማስተላለፍ ፈልገው መልካም ምኞቴን መግለጽ ፈልገው መጀመሪያ እንኳን ለ2018 የብርሃነ መስቀል አደረሳችሁ። ማስተላለፍ ፈልገው ነገር ለመጀመሪያ ለፊሊያ ኪነ ጥበብ ቡድን አባል በሙሉ እንዲሁም ለቤተሰቦቼ ለጓደኛዬና ለውድ ጓደኛዬ ለዳንኤል ለማና እስከ ቤተሰቦቹ እሺ እናመሰግናለን። እንኳን አብራ ደረሰን። ካሉት ውስጥ እንግዲህ ሌላና መልእክት እታችን እሺ በስተመጨረሻ የምታስተላልፊው መልእክት ለተመልካች እንዲሁም ደግሞ ለቤተሰቦችሽ ማንኛውም ለባህረ መስቀሉ እንኳን አደረሳችሁ የምትሉት መልእክት ማስተላለፍ የምትፈልጊው እስኪ ግለጭልኝ። እሺ አመሰግናለሁ እድሉ ስለተሰጠኝ። መጀመሪያ እንኳን ለ2018 በሰላም አደረሰን። እንኳን አብሮ አደረሰን። ሲቀጥል ደግሞ ያው የመስቀል በዓል አለና እንኳን ለመስቀሉ በዓል ሁላችን አደረሰን እላለሁ። እንኳን አብሮ አደረሰን። ከዛ በመቀጠል ያው ለቤተሰቦችና ለፊሊያ የኪነ ጥበብ ቡድን እንኳን ለመስቀል ለብርሃነ መስቀሉ በሰላም አደረሳችሁ እላለሁ። እንኳን አብሮ አደረሰን። ለእህቴ ለወንድሞቼ አብሮኝ ለሌሊት በያሉበት እናም ለአባቴ እንኳን ለብርሃነ መስቀሉ በሰላም አደረሳችሁ እላለሁ። አመሰግናለሁ። እሺ እናመሰግናለን። እሺ ሌላ ካለ ሌላ እንግዲህ ተመልካቾቻችን እንዳያችሁት በአማረና በደመቀ መልኩ የመስቀልን በዓል እያከበርን እንገኛለን ማለት ነው። አሁን ደግሞ ወደ አራባና ቆቦ ጨዋታ እንጫወታለን ማለት ነው። አብራችሁን ቆዩ። እንግዲህ በድጋሜ ተመልካቾቻችን እንደምታዩት እንግዲህ በአማረና በተዋበ መልኩ መስቀልን በዓል እያሳለፍን እንገኛለን ማለት ነው። አሁን ደግሞ ለጨዋታ እንዲመች ብለን ቦታ ተቀይረናል ማለት ነው። አሁን ወደ ጨዋታው እንሄዳለን ማለት ነው። አብራችሁን ቆዩ። እሺ ስሜ ብሩክታይት ይባላል። የፊሊያ ኪነ ጥበብ ቡድን አባል ነኝ። በቅድሚያ እንኳን አደረሳችሁ፣ እንኳን ለብርሃነ መስቀሉ አደረሳችሁ እና ወደ አራባና ቆቦ ጥያቄ ሄዳለሁ። እሺ በመጀመሪያ ራሴን ላስተዋውቅ፣ ሙሉጌታ እባላለሁ። ያው የፊሊያ ኪነ ጥበብ ቡድን አባል ነኝ። ለመላው ኦርቶዶክስ እና ለቤተሰቦች በመጀመሪያ እንኳን አደረሳችሁ ማለት ፈልጋለሁ። ሰላም ነው ሙሉጌታ? በዓል እንዴት ነበር? በጣም ደስ ይላል። መስቀል ለምን ይከበራል? ገርሞኛል።
ከበዓላቶቹ ሁሉ የቶቹ ደስ ይሏል? አመሰግናለሁ። ለምን እነዛ በዓላቶች ደስ አሉ? ወድጀዋለሁ። ምን ያስደስታል? ድንገት ለምን የተፈጠርክ ይመስላል? ባንተ ነው ወደዋለሁ። እስካሁን ምን ቁም ነገር ሰርተሃል? ፊሊያ ለወደፊቱ ምን አስባል? መድረክ እሺ ከፊሊያ ምን ይመስላል? ኬት እንዲሆንልን እመኛለሁ። እሺ ጨርሳ ዙሮ እኔማው ወንደማ እገዳየ ቻችን እንግዲህ ካፍታ በኋላ ተመልሰን እንግዲህ ዘና ፈታ እያልን እንገኛለን። ወደ ሁለተኛው አራባና ቆቦ ጨዋታ እንሄዳለን ማለት ነው። በቀጣይ የሚጫወቱልን ወንድማችንና እህቶቻችን ይጫወታሉ ማለት ነው። ወደ እነሱ እንሄዳለን። ስሜ ዮብ ንጉሴ ይባላለሁ። የፊሊያ አባል ነኝ። በድጋሚ እንኳን አደረሳችሁ። እንኳን አብሮ አደረሰ። ከዚህ በመቀጠል የምንሄደው የአራባና ቆቦ በድጋሚ የተገናኘ ጨዋታ ነው። ጨዋታውን እንጀምራለሁ። በዓልን እንዴት አየሽው? ጥሩ ነበር። አሁን ምን እየተሰማሽ ነው? ጠይም ሰው ነው። በህይወትሽ የማትረሺው ነገር ምንድነው? ደስ ብሎኛል። እሺ አፍቃሪ ነሽ ወይስ ተፈቃሪ? አዎ በደንብ። ለካ እሺ ፍቅረኛ አለሽ? አላውቅም። እሺ ጥበብ እንዴት ትገልጫለሽ? ሁሉንም ነገር።
የመጀመሪያ ፍቅረኛሽ ስሙ ማን ይባላል? ይመቸኛል። በህይወትሽ ማሳካት የምትፈልጊው ነገር ምንድነው? መቼም በጣም ያሳቀሽ ነገር ምንድነው? ቤዛዊት እንግዲህ እንዳያችሁት ዘና ፈታ እንዳላችሁ ተስፋ አደርጋለሁ ማለት ነው። አሁን ደግሞ በቀጣይ ሙዚቃ ክህሎት ያላቸው ልጆች እስኪ እኛስ የድምጽ ክህሎት ያላቸው ልጆች እስኪ ትንሽ እናንቆራቆር ብለዋል። ወደ እነሱ እንሄዳለን ማለት ነው። አብራችሁን ቆዩ። ሜላት ፈንታውን እባላለሁ። የፊሊያ የኪነ ጥበብ ቡድን አባል ነኝ። ለመላው ኢትዮጵያውያን ለመስቀል በዓል በሰላም አደረሳችሁ። በመቀጠል አንድ ሙዚቃ አቀርብላችኋለሁ። ያው በማጨብጨብ ታግዙኛላችሁ። እሺ። የክረምቱ ወር አልፎ ለበጋው ለቋል። ሜዳው ሸንተረር ጋራው በአበቦች ደምቋል። ሸሞን ሟናዬ ውብ ሽቅርቅሩ ድረስ በአውደ ዓመት በአገር መንደሩ። የክረምቱ ወር አልፎ ለበጋው ለቋል። ሜዳው ሸንተረር ጋራው በአበቦች ደምቋል። ሸሞን ሟናዬ ውብ ሽቅርቅሩ እንዳማረብህን አለኝ የኔ ኩሩ። በወራት መጀመሪያ በአዲስ ዓመቱ መምጫ በልፈጥነህ ድረስልኝ በኖረ መሰብሰቢያ። አበባየሆሽ ሲባል ሆያ ሆያው ሲጨፈር አውደ ዓመቱ እንዴት ያምራል ካንተ ጋማ ይሰምራል። እንኳን አደረሳችሁ እንኳን አደረሳችሁ እስኪ ልልልል እንበል እስኪ ልልበሉላችሁ። እንኳን አደረሳችሁ እንኳን አደረሳችሁ እስኪ ልልልል እንበል እስኪ ልልበሉላችሁ። እንግዲህ እንዳያችሁት ያው ድምጿ በጣም ያምራልኝ ቆንጆና በአማረ መልኩ ተጫውታልናለች ማለት ነው። እናመሰግናለን። ቀጣይ ደግሞ እንግዲህ አንድ እህታችን ግጥም ታቀርብናለች ማለት ነው። ወደሷ እንሄዳለን ማለት ነው። አብራችሁን በድጋሚ ቆዩ። እሺ፣ ስሜ ኤልሳ ገብረህይወት ይባላል። የፊሊያ የኪነ ጥበብ ቡድን አባል ነኝ። በቅድሚያ እንኳን አደረሳችሁ ማለት ፈልጋለሁ። አሁን ወደ ግጥሙ ሄዳለሁ። እሺ፣ የግጥሜ ርዕስ አሁን ግን ሄጃለሁ። ማንነቴ ጠፍቶኝ ፍለጋ የወጣው ገበያ መሃል የለም አምሳዬን አጣው። ጫካ ውስጥ ገብቼ ራሴን ፈለኩኝ። ቆይ ግን እኔ ማን ነኝ? በዝናብ በቅዬ በፀሐይ ጠውላጊ ራሱን የማይችል ካጥር ተጠምጣሚ ሀረግ ነኝ ወይ እኔ ሁልጊዜ ራሴን የማልችል ሁልጊዜ ጥገኛ? ወይስ ስታይ የማልጎዳ ሲነኩኝ አቃጣይ አንገብጋቢ ሳማ? ወይስ አበርባራ ለቀረበኝ ሁሉ አመል የማይቀመስ ልብ የማይነካ? ወይስ አድዮ ነኝ የፀሐይ አምሳያ ቢጫ አበባ ነኝ ውበቴ ማራኪ መዓዛዬ መልካም ሰዎችን ማስደስት በሐሴት መሞላ? እስካሁን ባልችልም ራሴን ለማወቅ አሁን ግን ሄጃለሁ ጥያቄውን ለራሴ መልሱን ለኔው ትቼ። ቀጠሮ ሊይዝ ነው እንደኔ ላላችሁ ገበያ መሃል ገብቶ አምሳያ ላጣችሁ። አሁን ግን ሄጃለሁ ራሴ ያነሳሁትን ጥያቄ ፈርቼ። አሁን ግን ሄጃለሁ ከራሴ ሸሽቼ። ስላዳመጣችሁኝ አመሰግናለሁ። እሺ እንግዲህ እንዳያችኋተኝ እህታችን ያቀረበችልን ግጥም በጣም ቆንጆ ነው። ያው እንግዲህ መሳጭ ነው። ጥሩ ቀጥይበት ብለናልኝ። እናመሰግናለን። አሁን ደግሞ ወደ ሶስተኛ እህታችን የድምጽ ሙዚቃ ታቀርብልናለሽ ማለት ነው። ወደሷ እንሄዳለን ማለት ነው። አብራችሁን ቆዩ። እሺ፣ ስሜ ትግስት ሲሳይ ይባላለሁ። የፊሊያ ኪነ ጥበብ ቡድን አባል ነኝ። እንኳን ለብርሃነ መስቀሉ በሰላም አደረሳችሁ ላለው በቅድሚያ አሁን እሺ ወደ ሙዚቃው ሄዳለሁ። እያልኩ ፈራ ተባ ቃሊን የያዝኩት ዳፍሬ ያንተ አርገኝ የኔ ይሁን ያላልኩ ልቤና አንድ ነገር አሂ እጅግ አሳስሮታል። ካንተ ጎን አይደለም ልቤን ቀን ሰብሮታል። አሂ ቢሆንልኝማ ባላልክ ፈራ ተባ ጊዜ ሁሉንም ይፈታል።
ሲሉ ሰምቻለሁ እየሄድኩኝ ቢመስለኝ ግን እኔ ዘቻለሁ ወግ ደርሶኝ ባየሁት የኔና የልቤን እርቅ ያንተን ህይወት ከኔ ጋራ በጊዜ እንዳስታርቅ ወግ ደርሶኝ ባየሁት የኔና የልቤን እርቅ ያንተን ህይወት ከኔ ጋራ በጊዜ እንዳስታርቅ አንተን እዚህ በማል ቤቴ እኔም ሳላገኝ መድኃኒቴ ያኔ ሳትሆን ወየሌላ ጊዜው እንዳይሄድብህ ኋላ አይ በልትናል ትሂዳታው ተወደ በላ በልትናል ትሂዳታው ተዘረ በላ ሰብ አረ ልልበል ሰብ እልል በሉ እንጂ አራ እንግዲህ ፕሮግራማችን ይህንን ይመስላል። እንግዲህ በአማረና በተዋበ መልኩ ሞቅ ደሞቅ አድርገን አሳልፈናል ማለት ነው። ቀጣይ በሌላ ቪዲዮ እንገናኛለን ማለት ነው። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ ያደርጋችሁ ቤተሰብ እንድትሆኑ ማለት ነው። መልካም ጊዜ ተመኘውላችሁ።